ምን ነው መድኃኒት? ዛሬ ደግሞ ከእንቅልፌ ሳልነሳ ነው እንደ ቤት የምታውቂው? ምን ችግር አለው ጋሼ? ስራ አይደል? አይ እሱማ ችግር የለውም። እስክነሳ ብትጠብቂኝ ብዬ ነው። አይዞህ አትፍራ። ቤቱን ብቻ ነው የምጠርገው። መቼስ እኔን አጠርጊኝ። የስራ ድርሻዬ ውስጥ ቢካተትማ በደንብ አድርጌ ያጸዳ ነበር። አንቺ ቀልድ ጨምረሻል። ወይ ቀሚስ የማሄ ነው ልበል? አዎ እሷ ሰጣኝ ነው። ከኔ ይልቅ አንቺ አቋሚስ ስለሚያምር አንቺ ላይ ያምራል ብላ ሰጠች። ይገርማል። ሚስቴ እኮ በጣም ደግና ባለ ንጹህ ልብ ነች። አዎ ደግ ነች። ግን እውነቱን ንገረኝ ስቴፊ፣ ቀሚሱ ከኔና ከሚስት ማን ላይ ያምራል? የእውነት ሳትዋሽ። አይባልም እንጂ አንቺ ላይ በጣም ነው የሚያምረው። ማለቴ ሁለታችሁም ላይ ያምራል። እሺ ምረጥ ብትባልስ? አይ አልመርጥም። በቃ ስራሽን ስሪ። ስራ ላስፈታሽ። የኔ ሚስት ይሄ ባህልሽ እኮ ነው ደስ የሚል። ነገሮችን በእርጋታ የምታይበትና ነገሮችን የምታስተውይበት መንገድ። ዛሬ ደግሞ የምታይቱ ነው በጠዋቱ አድናቆቱ። እንትን እኮ ነው ዛሬ ልብሴ ሙሉ ሳጥብ የምለብሰው ስላጣውኝ አንቺን ቀሚስ ለብሼ ነበረ። ኤፍሬም ያንን አይቶ ይሆናል እንደዛ ያለሽ። ቆይ አንቺ ከመቼ ጀምሮ እኔን ልብስ መልበስ የጀመርሽው? ያው ቤት ውስጥ ራቁቴን ከመሆን ብዬ ነው። አንቺ ሴትዮ በድጋሚ እኔን ልብስ እንዳለኪሽ። እሺ ስራዬን ስለጨረስኩ እዚህ መቀመጥ እችላለሁ? ከመቼ ጀምሮ ነው መጠየቅ የጀመርሽው? አይ ብቻውን መሆን ከፈለክ ብዬ ነው። አንቺ እኮ በዚህ ውበትሽ ሰራተኛ መሆን አልነበረብሽም። እና ምን መሆን ነበረብኝ? አላውቅም፣ ግን እመቤት የሚያስብል ውበት ነው ያለሽ። ምንድን ነው የለበሽው? እዚህ ምን ታደርጊያለሽ? ምን አይነት ድፍረት ነው የባሌን ሸሚዝ ለብሰሽ? ወይስ ማህሌት ሙታለች አሉሽ? ማሂ ዝም በል! ውጭ በእናትሽ!